የበርካታ ማንነቶች ባህል ቋንቋና አስተሳሰብ መገኛ የሆነችው ኢትዮጵያ በርካታ ውጣ ውረዶችን አልፋ ዛሬ ላይ ደርሳለች። እነዚህን የብዝሃነት እሴቶች የሚሸረሽሩ ነጠላ ትርክቶች ደግሞ ባለፉት ዘመናት በህዝቦቿ መካከል ልዩነት እንዲፈጠር አለፍ ሲልም የግጭት መንስኤ ሲሆኑም ተስተውሏል። ይህንን ሁኔታ ለመቀየርና ገዢ የሆነ ትርክት በመፍጠር ህብረ ብሔራዊት ሀገር ለመገንባትም ባለፉት ጥቂት ዓመታት በመንግስት በኩል ጥቂት የማይባሉ ተግባራት እየተከናወኑ ይገኛል። ገዢ ትርክትን ለማስረጽ የመደመር ትውልድ ሚና በሚል ከተማ አቀፍ የብልጽግና ፓርቲ ወጣት ክንፍ ውይይትም ተካሂዷል። በውይይቱ ላይ ባለፉት ጊዜያት በፓርቲው የወጣቶች ክንፍ በኩል ገዢ ትርክትን ለማጽናት በሚደረገው ጥረት ውስጥ ወጣቱ ትውልድ የራሱን ሚና መውጣት የሚያስችለው ስራ ስለመሰራቱም የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ፕሬዝዳንት መለስ አባተ ተናግሯል። ገዢ ትርክት አስተሳሰብ በማህበረሰብ ውስጥ ቦታ እንዲኖረው በተለይ የተናጠሉ እውነቶችን በአግባቡ ተረድቶ እነኛ ደግሞ ከሀገራችን ነባራዊ ሁኔታ አንፃር የማይመጥኑ አስተሳሰቦች እንደሆኑ አውቆ እየታገለ የመጣ ማህበረሰብ ፈጥረናል። ሀገራዊ አንድነት ለመገንባት ወጣቶች ሚናቸውን በአግባቡ ተወጥተዋል። በወጣቱ ዘንድ አብሮነት፣ መቻቻል፣ መከባበር እንዲጎለብት ተደርጓል። የእይታ አድማሱን በማስፋት ሀገራዊ አንድነት ላይ ሚናውን ሊወጣ አስችሏል። ከተማችን ህብረ ብሔራዊ መሆኗን በዛ ውስጥ ግን ጠንካራ አንድነት ለመገንባት ተልዕኮ ወስዶ መፈጸም ችሏል። ሀገራችን የሁላችንም ነች። ወጣቱ አካል ደግሞ ይህን በአግባቡ ተረድቶ ይሄን አስተሳሰብ በሌላ ወጣት እንዲሰርጽ ማድረግ ለዚህ አስተሳሰብ ራሱን ፊት ሰጥቶ በሚወርዱ ተልዕኮች ሁሉ ተሳታፊና ተጠቃሚነቱን ማረጋገጥ መቻል አለበት። ገዢ ትርክትን መገንባት የመላው ኢትዮጵያውያን ኃላፊነት መሆኑን የተናገሩት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ገዢ ትርክትን ማጽናት ሁሉም ኢትዮጵያውያን በእኩልነት የሚወክሉባትን ሀገር ለመፍጠር ያስችላል ብለዋል። መደመር ትውልድ ምንን ማረጋገጥ አለበት? ገዢ ትርክትን ማምጣት አለበት። ገዢ ትርክት የምንለው የበላይ ሐሳብ ሁሉንም ያስተናግድ አንዱን ገፊ ሌላውን ሳቢ ያልሆነ ሁሉም ይስተናገድበት ይሄንን ገዢ ትርክት ምን ያስፈልጋል? መገንባት ያስፈልጋል። መንከባከብ ያስፈልጋል። እውነቱን ገልጦ ማሳየት ያስፈልጋል። ለምንድን ነው እውነቱን ገልጦ ማሳየት የሚፈልገው? የተሳሳቱ ትርክቶች ስላሉ የተሳሳቱ ትርክቶቹ በመጽሐፍ ያሉ ተጽፎ የተቀመጡ በተረት በምሳሌ የተላለፉ አሉ። ይሄንን ማስተካከል ይፈልጋል። ይሄንን ለማድረግ ሁሉም ኢትዮጵያውያን ይሄንን የገዢ ትርክት በጋራ መገንባት አለባቸው። የውይይቱ ተሳታፊ ብልጽግና ፓርቲ ወጣት ክንፍ አባላት በበኩላቸው በየክፍለ ከተሞቻቸው የተለያዩ ስልቶችን በመጠቀም ገዢ ትርክትን ለማስረጽ መስራታቸውንና በዚህም ወንድማማችነትና አንድነትን ማጎልበት ስለመቻላቸው ተናግረዋል። የገዢ ትርክታችን ከነጠላ ትርክት ወደ ወል ትርክት ያመጣ እሳቤ ነው። በዚህም ደግሞ ወጣቶቻችንን የመተባበር እንዲሁም ደግሞ ወንድማማችነት እህትማማችነት እሴትን ደግሞ ለማጠናከር የሄድንበት ርቀት በጣም የተሻለ ነው። ገዢ ትርክትን ለማስረጽ የመደመር ትምህርት ሚና በሚል መሪ ቃል ሊሰራበት የሚገባ ትኩረት ቦታ ሆኖ በተለይ እንደ ክፍለ ከተማችን በየ15 ቀኑ እንደ ወረዳም እንደ ክፍለ ከተማ የገዢ ትርክት ንቅናቄዎችን እያደረግን የምንገኝበት ነው። ነጠላ ትርክት በደንብ ኢንተርቴን ሳይደረግ ሲቀር የጋራ ሳይሆን ይቀርና የወል ሳይሆን ይቀርና የተቃርኖ ትርክት ያመጣል። ያን ለማስቀረት መንገዶቻችንን ብዙ መንገዶች ልንጠቀም እንችላለን። ግን የሆነ ትንሽ ወጣቱን ያማከለ ተግባራቶች ላይ ለዘብ ይላል ብዬ አስባለሁ። ኪነ ጥበብ አጠቃላይ ለማህበረሰቡ ነው። ወጣቱ እንደ አንድ ጆሜ የሚፈልገው አያያዝ አለ። በጣም ዘመናዊ ነው፣ ዳይናሚክ ነው። ግራንድ ናሬሽንም በዚህ ልክ ነው መሄድ ያለበት። የወጣቱ ተጠቃሚነት ከፍ እንዲልና በሀገሩ ጉዳይ ላይ ተሳትፎ እንዲጨምር ብልጽግና ፓርቲ የተለያዩ ስራዎችን ማከናወኑን ያነሱት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በተለይ ወጣቱን ወደ አመራርነት በማምጣት ሂደት ውስጥ ስኬታማ ስራ ተሰርቷል ብለዋል። አዲስ አበባ ከተማ አስተዳደር ካሉት 5300 አመራር ከወረዳ እስከ ከተማ ድረስ ማለት ካሉት 5300 የከተማ አመራሮች ውስጥ 70% አመራር እድሜው ከ35 ዓመት በታች። ከዚያ ባለፈ የወጣቱን ኢኮኖሚያዊ ተጠቃሚነት ለማረጋገጥም ባለፉት 6 ዓመታት ብቻ በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል መፈጠሩን አቶ ሞገስ ባልቻ ገልጸዋል። እኛውን 300,000 አቅደናል። በ2017 ቋሚ የሥራ ዕድል እንፍጠር ብለን ባለፉት 7 ወራት 210,000 ወጣት ሴቶች ስራ ዕድል እንዲያገኙ አድርገናል። በቀሪ ጊዜ ደግሞ ቀሪውን ሞልተን ከተማው ተጠቃሚ ሆነ። ባለፈው ከለውጡ ጊዜ ጀምሮ 1.9 ሚሊዮን ወጣትና ሴቶች
ቋሚ ስራ ዕድል እንዲፈጠር ተደርጓል ባለፉት 6 ዓመታት ውስጥ ማለት ነው። ወጣቱ የአካባቢውን ሰላም ለመጠበቅ ከመቼውም ጊዜ በላይ በመደራጀት እየሰራ መሆኑን በመድረኩ ላይ የተነሳ ሲሆን ጠንካራ ሀገርና ገዢ ትርክትን ለመገንባት የወጣቶች ተሳትፎ ከዚህ በላይ መጎልበት እንዳለበትም በመድረኩ ላይ ተነስቷል።